ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ እስማ ወልዶ መንፈስ ቅዱስ አሐዱ አምላክ አመስራሁ ለግንቦት በዛቲ ዕለት አይረፈ ቅዱስ ወጻድቅ ካሌብ ንጉሠ ኢትዮጵያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሰዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪዬ እግዚአብሔር ሆይ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርክ መላእክት ሁሉ አይላፍ አይላፋት አንተን የሚያመሰግኑህ፣ ለአንተም የሚገዙ ዓይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው 6 የሆነ ሱራፌልም ጽኑ፣ ክቡር፣ ልዩ፣ ፍጹም፣ አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ፣ ብርሃንን እንደ ልብስ የሚጎናጸፉ የክብር ባለቤት ለሆነ ጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፉ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተነ ተናጋሪ በጌታችን ኢየሱስ ክርስቶስ ወይ ከአብ ከመንፈስ ቅዱስ ላትለይ ከሰማይ የወረድክና ስለ እኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆን ከጨለማም ከድንቁርና ማውጥተ ወደ ብርሃን ወደ ሕይወት ወደ እውቀት የመራህን አሁንም ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደ ገደላቸው በእሳትም አቃጥሎ የወገኖችንና የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ እኔ አመንኩብህ፣ በአንድ ልጅህም በሕያው ቅዱስ መንፈስህም በመሰዊያ ክብርም ተማጽኛለሁ። በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞቼ ስለ ቀናው በአንድ ልጅ መስቀል ጠላቶችን ልዋጋቸው እወጣለሁና ካለኝታዬ እንዳታሳፍረኝ። የማያውቅህም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ቅርባ ባይ ርኅሩኅ ርስትህ የሆነ ምእመናንም በካህዲያን ጠላቶች እጅ አሳልፈህ አትስጥ። እኛ ወገኖችህና የርስትህ መንጋዎች ስለሆን ለአንተ ምስጋና እናቀርባለን። ምስጋና ገንዘብ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከሀገረ መንግሥቱ ወጥቶ ሄደ። የናግራንን ሀገር ያጠፏት አይሁድን ገደላቸው። ብዙ ታምራትም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግሥቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔርም ምን ዋጋ ከፍለዋለሁ? ለጌትነቱና ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ሥጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግሥቱን ትቶ ወጣ። ደጋጎች መነኮሳት ወደሚኖርበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ለምን እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነው። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለካሌብ ትምህርተ እድገታ ለብዕሉ እንተ ፈነወ አክሊሎ በጎልጎታ ይስቅሉ ዝንቱ ሀያል የተመካ በኃይሉ አመ በእዴው ሰራዊተ ሳባ ተቀትሉ ዘንበለ ያትርፍ አሐደ ምዕሉ። በዚችም ዕለት የሀገረ ቶና የከበረ አባት አሞኔዎስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ እንጦንዮስን ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማ ለብሶ እያገለግለውም በእርሱ ዘንድ ኖረ። ከዚህ በኋላም ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ።
በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴት አምሳል ወደ እርሱ መጣ። የበዓቱን ደጃፍ በአንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኰሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ። መንገድንም ትቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለ እኔ ደም እንዳይመራመር በከፈተላት ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጻሕፍት ቃልም ገሰጻት። ለኃጥኣን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ በላይዋ አውጥታ ጣለች። ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለችና በየ2ና በየ3 ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ የጻድቁ አባ እብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቡሂንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ ነገረን እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ፣ ሳጂዝን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቁማ እጆቿም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህም በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው። የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውን አምባሻና ጨው እንደሆነ ከጥቂት ቀን በኋላም አባ አሞኒዮስ አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ መስተጽእነ ብሩህ ደመና መንገለ ፈቀድ ከፍና እስመረፈቀ ህቡረ ምስለ ሐዋርያት ደወዜና አህበተ ሰርአ ማኤድ ውሃበተ ደለ ወመና ብፁዕ አንተ አሞኒ ዘቶና ሰላም ለረዳኢተ አሞኒዮስ ሳድዥ ዝ ብሂል የዋህት ግዕዝ በውረታቲያ አዳም ወበምግባራ ሐዋዝ የወየት ቀዊማ ከመዘመጥልል ውሂዝ ማይከለ ውኡይ ወርሱን ማህበዝ። በዚህች ዕለት የቅዱስ አሞኒ ረድ አባ ዳርማ አረፈ። ከአባ
ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። ሰላም ለወር ለአሞኒ ዘተጸምደ መጠነ መዋኤል 40 ድረ ነበረ ስጉደ ማርያም ድንግል አስተረ አየቶ ገሃደ ነጽር እንዘ ትብሎ ወልዴ አሃደ ወበቅድሜው አይላፈ ነገደ ሰላም ለአባ ዳርማ ብእሲ ግሁስ እንዘ ይቀውሙ አውዶ ሰማዕታተ ክርስቶስ ለክብረ ሞቱ ዘኮነ በዘፈረ ልብስ ደምፀ አውታሪሁ ለመሰንቆ ዳዊት ንጉሥ በእዝነ አሞኒ ነበረ እስከ ዮም ሰላስ። በዚችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበር። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋራ ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 21 በዚህች ዕለት አምላክን የወለደች እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ፊቷ በግልጥ ስለመታየቱ ክርስቲያን ወገኖች ሁሉም ታላቅ በዓልን ያደርጋሉ። በዚችም ዕለት የከበረ አባት አባ መርትያኖስ አረፈ። በዚችም ዕለት ከልጅነቱ ጀምሮ ተጋዳይ የሆነ አባ አርሶርያዊ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ጓን ደናግል አድኅዩ መነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋም ክብሯም በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ላሞችን የሚጠብቅ እግዚአብሔርን የሚፈራ በፍጹም ልቡናው እመቤታችን የሚወድ አንድ ቸር ሰው ነበረ። ያገለግላትም በቦታውም ሁሉ በፊቷ ይቆም ነበር። በመሄዱና በመመለሱ በመቀመጡና በመነሳቱ ሁሉ በመዓልትም በሌሊትም ሁልጊዜ የመልአኩን ሰላምታ አያቋርጥም ነበር። በእመቤታችን በዓል ቀን በዚች ሌሊት በረአድና ጽኑ ጥቅል ነፋስ ተነሳ። ያም ሰው በዚህ ሌሊት ከብርዱ ጽናት የተነሳ ከብቶቹ እንደሚሞቱ አሰበ። እያዘነና እየተከዘም ከግንቡ ወጣ። ሰማይን አይቶ እግዚአብሔርን ለመነው። እመቤታችን ይቅርታን ገንዘብሽ የሚሆን እመቤቴ ሆይ ይቅርታሽን ከኒ ከብቶች አታርቂ አላት። ነገሩን በጨረሰ ጊዜ በምድር ላይ ወድቆ ሰገደና ያን ጊዜ በፍጹም ጸጥታ ያ ሰው ይህን ድንቅ ነገር ተአምር ባየ ጊዜ የተመሰገነ እግዚአብሔርን አመሰገነው። የይቅርታ እናት የመንፈስ ቅዱስ ማደሪያ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ማርያምሃ የምትባል ማርያም እመቤታችንም አመሰገናት። ከዚያም በኋላ እመቤታችን ተገልጣ ይህን ያህል ልትደክም ለምን ትወዳለህ? እኔስ ከዚህ ዓለም ድካም አርፈ ከኔ ጋር ትኖር ዘንድ ልወስድህ ወዳለሁ አለችው። እመቤቴ ሆይ እስከ መቼ ድረስ ትወስጂኛለሽ አላት። እስከ 7 ቀን ነው አለችው። ወደሚኖርበትም ሂደህ አለቃውን ከድካምህ ያሳርፍ ዘንድ ከዛፍ በታች የተናገረች ያ እመቤቴ እንዲህ አለች ብለህ ንገረው አለችው። ያ ሰው ወደ ገዳም ሄደና መነኮሳት አይተው ስለምን መጣህ? እንስሳትህስ እንደምን ተውካቸው አሉት። ከመምህሩ ዘንድ ነገር አለኝ አላቸው። ከመምህር ዘንድ ምን ትሻለህ? ልትነግረስ ከወደድ ለመነኮሳት ንገራቸው እንጂ ብለው ጠየቁት። ለመምህር ነው እንጂ ለሌላ አልናገርም አለ። ወደ መምህሩም ወስደው ከብቶቹን የሚጠብቅ ብላቴና ከብቶቹንም ትቶ እንሆ መጣ አሉት። መምህሩም ከማደሪያው ወጥቶ ከብቶቹን የሚጠብቀውን ተናገረው። ከብቶች የሚጠብቀው ለገዳሙ መምህር ሰገደና አምላክን የወለደች እመቤታችን ያደረገችለትን ሁሉ ነገረው። ከዛፍ በታች የነገረችው ምልክት ነገረው። የገዳሙ መምህርም ከላሞቹ ጠባቂ አፍ ይህንን የነገር ምልክት በሰማ ጊዜ ከኖላዊ እግር በታች ወድቆ ሰገደ። ወደ ማደሪያውም ወስዶ ነጭ ሐር ምንጣፍ አነጠፈለት። ያገለግለውም ያከብረውም ነበር። እስከ 7 ቀን ድረስ ስለሱ ወደ እግዚአብሔር ይለምንለት ዘንድ ለመነው። 7ም ቀን በተፈጸመ ጊዜ መምህሩ መነኮሳቱ ስራቸውን
ተነስተው ይባርካቸው ዘንድ በአንድነት እንዲሰበሰቡ አዘዛቸው። ከዚህም በኋላ መምህሩ ለመነኮሳቱ ሁሉ ይጸልይላቸው ዘንድ ላሞቹን የሚጠብቀውን ለመነው። መነኮሳቱ ግን እርስ በርሳቸው ያለ ድካምና ያለ ስራ እንኖር ዘንድ ስራ ፈት የሚያደርገን ለምንድን ነው ብለው ያደንቁት ነበር። ምንስ ይነገርሃል? ይህም ባይሆን ወደ ስራ አይሰድህም። ይህን ነገር ሲነጋገሩ የሚያርፍበት ጊዜው ደረሰ። በጊዜውም ጊዜ ባረካቸውና ከዚህ በኋላ አርፎ ከዚህ ዓለም ተለየ። ያ መምህር ግን መነኮሳቱን አረጋጋቸው። ይህንን ላሞችን የሚጠብቀውንም ሰው እመቤታችን ወደ እርሱ እንደላከችው ነገራቸው። በጎ ዋጋቸውንም ትሰጣቸው ዘንድ የይቅርታ እመቤታችን እንዲያገለግሏት አዘዛቸው። ፈርታችሁ አክብሯት፣ በሰማይም በምድርም ይህች እመቤታችን የምትጠብቅ እንደሆነ እወቁ አላቸው። መነኮሳቱም ነገሩን በሰሙ ጊዜ የናቁትንና ያሙበትን ነገር ትተው በደላቸውን ይቅር ይላቸው ዘንድ ለመኑት፣ ታዘዙለትም፣ ፈሩትም። ይቅር የምትልና የምትማልድ እመቤታችንም አመሰገኗት። ልመናዋ ክብሯ ለዘላለም በእውነት ይደርብን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን